የወንድሙ ጀግንነትና እንዲሁም ማፈላለጋዊ ሁኔታ ያለበትና እንዲሁም ደግሞ የታሰረበትን አካባቢ ለማወቅ ከተቻለም በወንድሙ ግፊት ሊፈታ ችሏል። መድብል ጓደኞቹንና እንዲሁም ደግሞ ሞገስን ይዞ ቃለ መሃላ በማድረግና ብሩክ ከታሰረበት ቦታ ላይ ገብቶ ለማስፈታት ችግር ቢገጥማቸው እንኳን ወደ ኋላ ተመልሰው እንዳይሸሹ እንዲሁም ደግሞ ሞትን ቢመጣ እንዲጋፈጡ ቃል ተገባብተው ነው የገቡት። ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የሀዩቲ ቤተሰቦች ሰላም እንዴት ናችሁ? እንዲሁም ክርስቲያን ወገኖችን ሰላም ብያለሁ። ለዚህ ቻናል አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሁኑ። እንዲሁም ለምታበረታቱና ወዳችሁ ቤተሰብ ለሆናችሁ በሙሉ ከልብ አመሰግናለሁ። የታሰረበትን ጊዜያቶች ሁሉ ባለማወቅና እንዲሁም ደግሞ አካባቢው በመወሰወሩ ብዙ ስቃይና መከራ ካየ በኋላም አሁን ላይ ግን በመድብል ማፈላለግና እንዲሁም በትክክል ሁኔታ ለመፈታት እንዲሁም ደግሞ ያለበትን ችግር ለማስወጣት መድብል የተቻለውን ሁሉ ከጓደኞቹም ጋር እንዲሁም ከሞገስ ጋር ተመካክረው ለማስፈታት ቃለ መሃላ አድርገው እንደገቡ አይተናል። የታሰረበትና እንዲሁም ደግሞ ያለበት የችግርና የእፈና አልፍታ በጣም አስቸጋሪና እንዲሁም ደግሞ ብዙ ሴረኞች እንዲሁም ኃይል ያስፈልጋል በማለት ወደ ኋላ በመመለስ እናስተካክል ቢልም ሞገስ መድብል ግን ወንድም ያለበት ሁኔታ አሁን ላይ በሞትን የሚያስመኝ ስቃይ ሊሆን ስለሚችል እንደምንም ታግለን ገብተን ለማስፈታት እንሞክር በሚል አሁን ላይ ብዙ ተኩስና እንዲሁም ደግሞ ብዙ አይነቱ ጅምብሮችን ቢበዛት ገብተው ለማስፈታት ማቸውን ያክል እየታገሉ ይገኛል። ብሩክ ግን አሁን ያለበት በጣም አስፈሪና እንዲሁም አሰቃቂ የመጠጥ አስካሪ መጠጦችም በብዛት እንደሚገቡበት እንዲሁም ደግሞ ብዙ አረመኔና ጨካኝ ሰዎች የሚሰበሰቡበት ብዙ የህፃናትም ሆነ የትላልቆችም ሰዎች ህይወት ያለፈበት አካባቢ ስለሆነ መድብል በጣም ፈርቷል። የብሩክ መሞት እንኳ ባይሰማ ግን ህይወት መኖሩ ቢኖርም እንኳ በጣም አስቸጋሪና እንዲሁም ስቃይ እንዲበላ ግን በህይወት እንዳለ ግን ተረጋግጧል። በእርግጥ በህይወት መኖር ብቻ አስፈላጊ አይደለም። አንድ ሰው ለመኖር ብዙ አይነቶች እንደሚያስፈልጉት ሁሉ ብሩክም በህይወቱ አለመትረፍና መትረፉን ብዙ ችግር ላይ ቢሆኑም እንኳ ብሩክን የሚጠባበቁትና አጋቹ ነው ጠባቂ የተባሉት ሰዎችን በጣም አረመኔና ጨካኝ ከመሆናቸው አንጻር መድብል ሊገባና እንዲሁም ወንድሙን ለመሰለል ቢያደርግ እንኳን አልተሳካም። መድብል አሁን ላይ ባይሳካልኝም ወንድሜ ያለበትን ቦታ ካወቅኩኝና ካረጋገጥኩኝ መቼም ቢሆን ለማስፈታት ወደ ኋላ አልልም በማለት ምንም አይነት ተኩስም ይምጣ ሞትም ከመጣ እጋፈጣለሁኝ። አሁን ላይ አብራችሁኝ መሆናችሁ የምትታገሉና ወንድሜን የምታስፈቱልኝ ከሆነ ተከተሉኝ፣ አለዛ ሞቴም ከመጣ ወይም ደግሞ ችግር ከመጣ ወደ ኋላ እንሸሻለን የምትሉም ከሆነ ሽሹ። የወንድሜን ስቃይ ስለማውቀውና እንዲሁም ደግሞ ይህን አካባቢ ምን አይነት አረመኔዎች እንዲያዙ ስለማውቅ አብሬው ሞቴን እመርጣለሁ በማለት ካለበት ቤት ሊገባ እየታገለ ይገኛል። ላይ ምሳሌም የአባቷ መጥፋትና እንዲሁም ደግሞ መቆየቱ ምክንያት በናፍቆት እየተሰቃየችና አሁን ላይ ማመን አግኝቶት ይሆን እያለች እያሰበች በህልሟም እያለመችው ይገኛል። እንዲሁም ፊት ያደረገላትንና በአካባቢዋ ይዟት ለመዝናናት ሲወጣ እንዲሁም በህመሟ ጊዜ አብሯት ሆኖ ሲያጽናናትም ሲያዝላትም ሲያቅፋትም በነበረው ጊዜ ያሉትን ትውስታዎች እያስላላችና እያስታወሰች አሁን ላይ ጭንቀት ላይ ናት። ቅድስት ግን ባላት አቅም ሁሉ ለማጽናናትና ከጎኗ ሆና ለመያዝ ብትሞክርም አባትነት ማንም ሰው መተካት እንደማይችለው ሁሉ ምሳሌም የአባቷን ቦታ ማንም ሊተካላት አይችልም። አጎቷ መድብልም ከቤት ቢሆንና አብሽር ቢላትም የምትፈልገውን ነገር እንደሟላላት ቢነግራትም ግን የአባቷን የብሩክን አይነት ማንም ሊተካ አይችልም በሚል አሳብ ላይ ናት። ቅድስትም መድብል ጥያቄ ቀርቧል። ቅድስት ይህን ያክል ዋጋና መስዋዕትነት ልትከፍይ የቻልሽው በምን ምክንያት ነው? ብሩክን ትወጂዋለሽ ወይስ ይወድሻል? ማዕከላችሁ ምን አይነት አጋጣሚ እንዳለ ልታስረጅ ትችያለሽ? ባለባትም ንግግር ቅድስትም ደንግጣ ነበረ።
በእርግጥ ብሩክን ትወደዋለች። እንዲወዳትም ለማድረግ የቻላትን ሁሉ መጽዋዕትም ከፍላ እንዲሁም ደግሞ የተቻላትን ሁሉ ለመሞከር እንደቻለችም አይተናል። ግን ብሩክም ብዙ ስቃይና መከራ ካለፈም በኋላ ማህሌትን ከቤት ካባረረና እንዲሁም ደግሞ ከቅድስት ጋር ብዙ ጊዜያቶች መኖር ከጀመረ እንደሚወዳትና እንዲሁም ደግሞ ለወደፊት ትዳር እንደሚፈልጋት በትንሽ አጋጣሚም ቢሆን ሊገልጽላት ችሏል። ቅድስትም ያንን ወደ ኋላ ተመልሳ በማስታወስና በማሰብም ለመድብል የመለሰችለት መልስ አላውቅም፣ እኔ በግሌ እወደዋለሁኝ። እንዲሁም ደግሞ እንዲወደውና እንዲያፈቅር ያደረገ ድርጊት ብዙ አይነት ናቸው። ይህንንም ደግሞ ዝርዝሬ መግለጽ ማስረዳት አልችልም። ግን እኔ ሳስበውና ሳየውም የወደደኝ ይመስለኛል በማለት ለመድብል መልሳለች። መድብልም አይ እንዴት አወሽ? በምን አይነት አጋጣሚና እንዲሁም ደግሞ በምን አይነቶች ልታቂ ቻልሽ? ቢላትም እኔን ላቅ የቻልኩት አንድም ቀን እንደሚወደኝና እንደሚያፈቅረኝ ገልጾልኝም አያውቅም፣ ያስበውም አይመስለኝም። ግን እንደሚወደኝ የተረዳሁት ቢኖር እኔ ከዚህ ቤት ተቀምጬ ምሳሌ በታመመችበት ጊዜና ወቅት በጣም ለማመስገንና እንዲሁም ደግሞ የኔን ያረኩለትን ሁሉ በቃል መግለጽ ሲያስፈራውና እንዲሁም ደግሞ ሲያጨናንቀው አይቻለሁኝ። አንድ ሰው የሚወደውን ሰው ከሆነ ለመናገርም ሆነ ለማመስገንም ቃላት ስለሚያጥር ይከብዳል። ይህ ማለት በዚህ አይነት ሳየው ይወደኛል የሚል ሀሳብ በውስጤ ተፈጥሯል። ሌላ አይነት አጋጣሚ ግን ምንም አላየሁበትም ስትል ለመድብል ነግረዋለች። መድብልም እዚህ ቤት ብዙ መጽዋዕትነትና ብዙ አይነት ዋጋ ከፍለሻል፣ ግን ዘርዝረሽ ብታስረጅኝ ምን ይመስልሻል? ቢላትም አዎን እኔ ብዙ ስቃይና መከራ አይቻለሁኝ። ምሳሌ በታመመችበት ጊዜም 6 አመት ሙሉ የለፋሁበትን ገንዘብ ልሰጠው ችያለሁኝ። ደሞ ማህሌት ምሳሌን እንዲገልላትና በህይወት እንዲያትኖር ለማድረግ ያደረገችውን ድርጊት ሁሉ እንዲያግዛት ገንዘብ ከፍላይ ነበር። ይህንንም ደግሞ ላደርገው አልቻልኩም። ማህሌትን ብታሰቃየኝና ብገፋኝ እንኳን አንድም ቀን የእሷን ግፊትና የእሷን ቃላት ለመፈጸም ብሩክ ላይ ምንም አይነት ወንጀልና እንዲሁም ደግሞ አሰሪ አስጨናቂ ነገር አድርጌ አላውቅም። በዚህ ምክንያት ግን ብሩክ ለሚወደኝና እንዲሁም ደግሞ ያለውን ክብር አይቻለሁ በሚል ምክንያት ያለውን ነገር ለማጣራት ተቻልኩት በዚህ ነው በማለት ለመድብልም ነግረዋለች። መድብልም በእርግጥ የኔ ወንድም የሚወደውና ለኑሮ የሚሆነውን ጠንቅቆ ያውቃል። ግን የተሳሳተበት ቀን ቢኖር ማህሌትን ከስሩ እንድትኖርና ያስጠጋት ቀን ነው። አሁን ላይ ግን ማህሌት ብዙ ጣጣና እንዲሁም መከራ አምጥታበታለች። ይህንንም ደግሞ ያልፈዋል። ግን ለወደፊቱ እርግጠኛ ነኝ አንቺን መርጦ አብሮሽ እንደሚኖር አልጠራጠርም። ደሞም አንቺ አሁን ላይ ብሩክ ያለበትን አካባቢ አውቃለሁኝ። በጣም አስፈሪና አስጨናቂ እንዲሆንም ሰምቻለሁ። ሞት እንኳን ቢመጣም እኔ እንደማልመለስ እወቂ። ምሳሌ ግን አንቺ ብቻ ስለሆንሽ ያለሻት ማደራ በጥንቃቄና እንዲሁም ደግሞ በአማና ምክንያት እንድትጅ እፈልጋለሁ ማለትም ለቅድስት አስረድቷታል። ቅድስትም የሚሰጣትን አማና መዋጣት ያቀታታት ሳይሆን ግን አማና ሲሰጥ አንድ ሰው በጣም ከባድ ነው። ይህንንም ለመፈጸም ብዙ ትግልና እንዲሁም ደግሞ መጽዋዕትነት ያስፈልገዋል። አንድ ሰው ሲኖር ክፉም ደግም እንደሚያጋጥመው ሁሉ ጠኝን አማና እዋጣለሁ በማለት ቅድስትም ተስማምታለች። አማራጭ ስለሌላት ምንም ማድረግ አማራጭ ስላጣች የተሰጣትን አማና ይዛ ወደፊት ያለውን ነገር ደግሞ ብሩክን ለማትረፍ መጣር ነው ያለባት። ቤትና ኤፍራታ አሁን ላይ በህይወታቸው ያላቸው ሽብርና ጭንቀት በጣም ከፍተኛ ነው። ኤፍራታም የት እንደምትገባ ግራ ስለተጋባች አሁን ላይ እቤት የመኖር ካልቻልኩኝ ለምሄጅ ቢሆን መቆየት አለብኝ፣ አለዛ ማህሌት እባክሽን እቤት የለችም ብለሽ እንዳይመጣና እንዳይያዝ አድርጊ፣ እንዲው ጠበል ሄዳለሁ በማለት ለእህቷ ሆነ ለዝች ጓደኛ ለምትላት ለአረመኔ ሰው ስታስረዳት ነበር። የትመችም እህትነትም ሆነ ጓደኝነትም ምንም አይመስላት። የምትፈልገውና የሚታያትም ገንዘብና ገንዘብ ነው። ይህንንም ደግሞ ታደረግሽ ምንም አማራጭ የለኝም እነግርልሻለሁ፣ ግን ግዴታ የሚያስገድደኝና የሚያስቸግረኝ ከሆነ አለች ብዬ እናገራለሁ።
ሁለታችንም መሞት የለብንም። ከፈለግሽ አንቺ ራስሽ በጥፋትሽ መቀጣት እንዳለብሽ ሁሉ አንቺኑ አሳልፌ እሰጣለሁኝ። አሊያ ግን የለችም ጸበል ሄዳለች ብዬ አሳስትልሻለሁ። ይህንን ግን ሳደርግልሽ እንደ ውለታ ማየት አለብሽ ስትል ኤፍራታ ነግራታለች። ኤፍራታ አሁን ላይ ግራ ስለተጋባች እና ስለተጨነቀች ምንም ብትናገራትም እንኳን አይሆንም የምትልበት አጋጣሚ የለም። ለምን ይህ ነገር የተፈጠረው በሷ ምክንያትና እንዲሁም እሷ ቤት ስለሆነም የሁሉንም ኃላፊና ጥፋተኛ ወንጀለኛ አድርግ ያዟት የዝና ግብረ አበሮችና እንዲሁም ዝና ኤፍራታን ነው። በእርግጥ ማህሌትንም ያምኗታል ማለት አይቻልም፣ ግን በሙሉ ልባቸውና እንዲሁም ደግሞ በክፉ አይናቸው እያዩት ያለው ኤፍራታን ነው። ይህ ነገር ያደረገችው ደግሞ ለመድብል ብላም አልሆነም። ለመድብል ብላ ብታደርገው እንኳን መድብል ተጎኗ ሆኖ ሊታገልላትና እሷን ሊሸሽጋት ይችል ነበር። ግን መድብልን ለመግደል ብላ ያደረገችው ድርጊትም ስለሆነ መድብልም ሊያመሰግናትና ተጎኗ ሊሆን አልቻለም። ለምን እሺ ያለችው እሱን ለማስገደልና እንዲሁም ደግሞ ለማስያዝ ስለነበረ ሴራው ተነቅቶባትና ተጋልጾባት ወደ ዝና ዞረ እንጂ መጀመሪያ የተደረገው ለመድብል ነበር። ይህ ነገር ደግሞ ስለታወቀባት መድብል በምንም ምክንያትና በምንም አጋጣሚ ተጎኗ ሊሆን አይችልም። አሁን ላይ ስለምንም አይታየውም። የሚታየው የወንድሙ መፈታትና የወንድሙ መውጫ ነው። ደግሞ ማድረግ ያለበትን ሁሉ እያደረገ ነው። ኤፍራታ የራሷን ሀሳብና እንዲሁም ደግሞ የምታልፍበትን ነገር ካለ ቀይሳ ህይወቷን የማትረፍና እንዲሁም ደግሞ የመኖር ምክንያቷን የምታስተካክለው ራሷ ናት። በምን ምክንያት ከተባለ ካለችበት ቦታ ከመራቅና እንዲሁም ደግሞ ያለችበትን አካባቢ ጓደኛም ሆነ እንዲሁም ደግሞ ለማህሌት የምትባለው አረመኔና ጨካኝ ሰው ያለ ማሳወቅ ነገሮች ሁሉ በተስተካከሉበትና እንዲሁም ደግሞ ጋብ ባሉበት ጊዜ ብትታይ ይሻላል። ሌላ አማራጭ የላትም። በዝና እጅ ተገባይ ደግሞ ብዙ ችግርና እንዲሁም ስቃይና መከራ ታያለች። ዝና አሁን ላይ እንኳን አይደለም ይችን እገታና ስቃይ ደርሶበት ፊትም ደህና በሆነበት አካባቢ በጣም ሰዎችን እያስቸገረና ስቃይ እያበላ ነበር። እዚህ አሁን ላይ እንደምንም በላ ከማህሌት ርቃ ህይወቷን ማትረፍ አለባት። ዝም በፍርሃት ቢሞላና እንዲሁም ደግሞ ወደ ኋላ ለመመለስ ቢፈልግም ቆይ ማንን ልካችሁ ነው ብሩክ ያለና እንደሌለ ያጣራችሁት በማለት እንኳ ጥያቄም ቢያቀርብ አሁን ላይ ያለው ልጅ ሊነግረን የቻለው ገብታችሁ ፈትሹ እንጂ ገብቼ የማይበታ ምክንያት አቅም የለኝም። እኔም እንደ ሰው ተቀጥሬ የምሰራ እንጂ ውስጥ ለውስጥ እየርኩ ማንም ሰላ አይደለሁም በማለት መልሶልኛል። ስለዚህ ግዴታ እኔ እናንተም ሆነ ጓደኛዬ ገብተን ማየት አለብን ሲለው እንኳ በጣም ፈርቶና ተጨንቆ ነበር። ሉላም ልንሄድ ነው ይህን አይነት ድርጊት ልንፈጽም ነው ሲላትም በጣም ፈርታ እባክህን ራስን ጠብቅ እያለች በተደጋጋሚ ስትነግረው ነበር። ተሄደም በኋላ ግዴታ ሆኖበት እንጂ ግን ሞገስ ጀግና ሆኖ አይደለም። ሉላም ብቻዋን እቤት ውስጥ ተዘግታ ወደ ውጭ ብትወጣም ዝና ያገኘኛል ብላ በፍርሃት ስለሆነ ያለችው ከባዶ ቤት ተጨንቃ ትገኛለች። ዳጣ ግን አሁን ላይ ቤተሰቦቿን ስላገኘች ከቤተሰቦቿ ሆና ያላትን ጊዜ እያሳለፈች ነው። እንዲሁም ደግሞ ሉላ ደውላ ካጠገቧ እንዲመጣና እነ ሞገስን የት እንደደረሱ እንዲጠይቅላት ብነግራት እንኳን ዳጣ ግን ያው ነጻነት ያላትና በጣም ንጹህ አስገራሚ ልጅ ናት። በጣም ደስ የምትል ብትነግራትም እንዴ የት ሄዱ? በእርግጥ ዛሬ እንዲያሉት ብሩክን ለመሰለል እናስፈታለን እንዲያሉት ቃላቸውን ለመፈጸም ሄዱ እንዴ? ዋው ዛሬማ ጀግንነት ተሰምቷቸዋል፣ ጀግና ናቸው እያለች ዳጣም የራሷን ስሜት ነው የገለጸችው። እኔ እጠይቅልሻለሁ ግን አልመጣም፣ ወደዛ አካባቢ ዝና ሊያገኘ ስለሚችል ዝና ከተፋታ በኋላ በዛ አካባቢ ፊቴን ዙሬም አልተኛ ስትል ለምን ነግራታለች። ሉላም አይ መንጣትሽን ሳይሆን እነ ሞገስና መድብል የት እንዳሉ አረጋግጥልኝ ስትላትም ስልክ ካነሱ አረጋግጥልሻለሁ፣ ግን ዛሬ ቢሞቱ እንኳን ምንም የተፈቀደ ነው፣ የጀግንነት ስራ ነው የሰሩት እያለች ዳጣ ማድረግ ጀመረች። በእርግጥ ሞገስ ብዙ ጊዜ አስደፍሯታል። ለምን በፍርሃቱ የተነሳ ወይ ጀግንነት የለው ወይ
አምኖ አይሞት። ውድ ቤተሰቦች አብራችሁ ስለቆያችሁና ስላዳመጣችሁ ከልብ አመሰግናለሁ። በሌላ ቪዲዮ እስከምንገናኝ መልካም ጊዜ